ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። የቀልብ በሽታዎች ቀልብ የሰውነታችን ንጉስ ናት። ቀልብ ከተስተካከለ ሁሉም ነገር ይስተካከላል። ቀልብ ከተበላሸ ሁሉም ነገር ይበላሻል። የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ሲናገሩ እንዲያሉ ኢነ ፊል ጀሰዲ ሙድጋ ሰውነታችን ውስጥ አንድች ቁራሽ ስጋ አለች። ኢዛ ሰለሐት ሰለሐል ጀሰዱ ኩሉ እሷ ከተስተካከለች ሰውነት በአጠቃላይ ይስተካከላል። ወኢዛ ፈሰደት እሷ ከተበላሸች ደግሞ ፈሰደል ጀሰዱ ኩሉ የሰውነት አካል በአጠቃላይ ይበላሻል። አላ ወሂየል ቀልብ አዋጅ ስሙ እሷም ቀልብ ናት። ቀልብ ከተበላሸ ሁሉን ነገር ይበላሻል። ነገ የሚድኑት ቀልባቸው ሰላም የሆኑ ሰዎች ናቸው። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተ ላህ ቢቀልብን ሰሊም አላህ። ያን ቀን ማለት ገንዘብም ልጅም የማይጠቅምበት ቀን ነው። ኢላ መን አተ ላህ ቢቀልብን ሰሊም ሰላማዊ ቀልብ ይዞ የመጣ ካልሆነ ማይዳንበት ቀን ነው። ስለዚህ ቀልባችንን እንፈትሽ። ቀልቤ ምንድን ነው? ምንድን የቋጠረው? ኸይር ነገር አለው? ብዙ ነገር ነው። ጧሃራ እንግዲህ ሁለት አይነት ጧሃራ አለ በእስልምና። የአካላችን ጧሃራ አለ፣ ንጽህና። አካላችንን፣ ልብሳችንን፣ አካባቢያችንን እንሰድበት ቦታ ሁሉ ንጹህ መሆን አለበት። ሌላው ዋናው ጧሃራ ደግሞ የሚያስፈልገው የቀልብ ጧሃራ አለ። ቀልባችን መዝዳት አለበት፣ ንጹህ መሆን አለበት። ከሽርክ፣ ከቢድዓ፣ ከምቀኝነት፣ ከኩራት፣ ከሪያ ከመሳሰሉት ነገር ንጹህ መሆን አለበት። ቀልብ ንጹህ ካልሆነ ዋጋ የለውም። ስለዚህ አላህ ካለ ዛሬ ከኔ ጋር ቆይታ የምናደርገው የቀልብ በሽታዎች ነው። ከቀልብ በሽታዎች የመጀመሪያ ማነሳው ነጥብ ኩራት ነው። ዛሬ ኩራት በጣም በዛ። ትንሽ ሰው ሲያገኝ በሌለው ላይ ይንቀባረራል። ከኔ በላይ ማን አለ ይላል። የቃሩን መንሃጅ የያዘ ሰው በስቷል። ዛሬ ትንሽ ኪስ እብት ሲል ደረትም ወጣ ሲል በቃ ከኔ በላይ ላሰው ማን አለ። ሌላው በሞላ ዝቅ አድርጎ ይመለከታል። ሌላውን በሞላ ትንሽ አድርጎ ይመለከታል። ኩራት የኢብሊስ ባህሪ ሆኖ ጀሃነም የገባበት ነው። ከኢስላም የወጣበት ነው። ከአላህ ትእዛዝ ያፈነገጠበት። ኩራት ለአላህ ብቻ ነው የሚገባው፣ ለማንም አይገባም። ማንም ሊኮራ አልተፈቀደለትም። ስለዚህ ቀልባችን ላይ ኩራት ካለ ምን እንሆናለን? አላህ ስብሓነሁ ወተዓላ ዘንድ የተወገዝን እንሆናለን። ከቀልብ በሽታዎች አንዱ መጀመሪያ የምናየው ኩራት ነው። ኩራት ምንድን ነው? ኩራት ሲመጣ ሐቅ አይታይህም። ኩራት ሲመጣ በቃ እኔ ብቻ ያልኩት ትላለህ። ኩራት አና የሸይጣን ባህሪ ነው። አና ኸይሩ ሚንሁ ያለው እሱ አላህ ቁርአን ላይ ትልከ ዳሩል አኺራ እቺን የመጨረሻ ሀገር ህይወት አኺራን ነጅዐሉሃ ሊለዚነ ላ ዩሪዱነ ዑሉወን ፊል አርድ ወላ ፈሳድ በምድር ላይ ብክለትን፣ ማበላሸትን፣ ማመፅን፣ ኩራትን ለማይፈልጉት እናደርጋታለን። ወልዓቂበቱ ሊልሙተቂን አለ አላህ። መጨረሻም የሚያምረው ስኬት ለስኬት የሚበቁት ሙተቆች አላህን ለሚፈሩት ናቸው፣ ለጥንቁቆች ናቸው። ከዛ ምን አለ? ወላ ተምሺ ፊል አርድ መርሐን በምድር ላይ የተንጠባረርክ ሆነ አትሂዳል። ኢነከ ለን ተኽሪቀል አርዳ ወለን ተብሉገል ጅባለ ጡላ አንተ ፈጽሞ ምድርን አትሰረጉድምና እየነጠርክ ብትሄድ ሰንጥቃ አትገባም። እንደዚሁም ወለን ተብሉገል ጅባለ ጡላ በርዝመት ፈጽሞ ጋራዎችን ተራራዎችን አትደርስም። አትኩራ። ወላ ቱሰዒር ኸደከ ሊናስ እንደዚሁም ጉንጭህን ከሰዎች በኩራት አታዞር። ስትጠራ አቤት ማን ጠራኝ በስነ ስርዓት እከሌ ሲባል ኩራት አታሳይ። አላህ የሚጠላው የዛ አይነት ባህሪ ሊኖር አይገባም። ወላ ተምሺ ፊል አርድ መርሐ በምድር ላይ የተንጠባረርክ ሆነ አትሂድ። ኢነላህ ላ ዩሒቡ ኩለ ሙኽታሊን ፈኹር አላህ ጉረኛ ተንጠባራሪ ሁላ አይወድምና የተንጠባረርኩና አትሂድ አለ አላህ። በኩራት መንፈስ አትንቀሳቀስ። ወቅሲድ ፊ መሽከ
በአካሄድም መካከለኛው ሚዛናዊ ወግዱድ ሚን ሰውቲክ ድምፅህንም ዝቅ አድርግ። ለምን ኢነ አንከረል አስዋት ከድምፆች ሁሉ አስጠልት መጥፎ ማለት ለሰውቱል ሐሚር የአህያ ድምፅ ነው አለ አላህ። እና ኩራትን እንድንርቀው የአላህ መልእክተኛም ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው ሲመክሩን እንዲህ አሉ። ላ የድኹሉል ጀና ጀነት አይገባም ማን መን ካነ ፊ ቀልቢሂ ሚስቃሉ ዘረት ሚን ክብር ልቡ ላይ ትንሽም ብትሆን ኩራት ያለበት ሰው ሚስቃለ ዘራ ትንሽ ኩራት ያለበት ሰው ጀነት አይገባም። አላህ ታዲያስ እንፈትሸው አለባችን እንመርምረዋ። ይሄን ሲሉ ሰሃቦች ይጨነቃሉና ፈቃለ ረጁል አንድ ሰው አለ ኢነ ረጁለ ዩሒቡ አን የኩነ ሰውቡሁ ሐሰነ አንድ ሰው ልብሱ በጣም ያማረ እንዲሆን ይፈልጋል። ወነዕሉሁ ሐሰነት ጫማው ያማረ ፕሮቶኮሉ ውብ የሆነ መሆን ይፈልጋል። እንዴት ነው ኩራት ይሆናል ብሎ ጠየቀ። ነቢዩ ሰለላሁ ዐለይሂ ወሰለም አሉት ኢነላሃ ጀሚል ዩሒቡ ጀማል አላህ ውብ ነው ውበትን ይወዳል። ቆንጆ ነው ቆንጆን ነገር ይወዳል አላህ። ኩራት ማለት ግን አለ ለእኛም ለሰሃቢዩም ሲመክሩት አልኪብሩ በጠሩል ሐቂ ወገምጡ ናስ ሐቅን መገፍተር አልቀበልም ማለት ነውና እንደዚሁም ሰዎችን የበታች አድርጎ መመልከት። ናም መልበስ ኩራት አይደለም። ነገር ግን ስትለብስ ፕሮቶኮል ሲያም የኔው ነው ያላ ቡቱት የለበሰ ብለ ምትንቀው ከሆነ ኩራት። ወገምጡ ናስ ሰዎችን ዝቅ አድርጎ መመልከት ሐቅን አለመቀበል። ቁርአን ሐዲስ ፍንትም ብሎ መጥቶልህ አልቀበልም ማለት ኩራት ነው። ስሜት የምትከተል ኩራት ጀሃነም ነው የሚሰደው። የኢብሊስ ባህሪው ነው። በኩራቱ ነው ከጀነት የወጣው። ሐቅ አንዳንዱ ይመጣለታል። አላህ እንዲህ ብለዋል፣ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ሲባል በጭራሽ እኔ እንደውም አንድ ሚዲያ ላይ የምንሰማው ከአቅላችን ጋር ካልሄደ ታማኙን ሰሃቦች ያወሩትን ሐዲስ ቢሆን ከኛ አቅል ጋር ካልሄደ አንቀበልም ማለት ነው። ይህ ስሜት ነው። ስሜት መከተል ነው። ኩራት ነው፣ ሌላ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ካሉ ታማኝ ሰሃቦች ያስተላለፉት መሆኑን አረጋግጠህ አምነህ አልቀበልም ኩራት ነው። ለምን ረሱል ዓለይሂ ሰላቱ ወሰላም የተናገሩትን አልቀበልም ማለት ከባድ ነው። ሐቅን አለመቀበል ኩራት ነው። ቀደምቶች ጋር ሐቅ ከየትም ይምጣ አምነው ይቀበላሉ። በኢማሙ ሻፊዒና በኢማሙ ማሊክ ረሕመቱላሂ ዐለይሂ የተከሰተ ታሪክ ልንገራቸው። ኢማም ማሊክ አንድ ሰው መጣ ፈትዋ ሊጠይቃቸው وهو في حلقة العلم في مسجد رسول الله صلى الله عليه وسلم እሳቸው በነብዩ ሰለላሁ ዐለይሂ ወሰለም መስጂዱ ንቡዋ ላይ የመዲና ኢማም ነበሩ። ኢማሙ ማሊክ ሐለቃ ሳውዲ ክብ ሰርተው የሚሰጡት ዒልም ነበር። ደረሶች አሏቸው ያስቀራሉ። ኢማሙ ማሊክ ብዙ ደረሶች ነበሯቸው። መጣና አንድ ሰው ጥያቄ ጠየቃቸው። ያ ኢማም አቤት ቀድ ቁልቱ ሊዘውጀቲ አንቲ ጣሊቁ ኢለም ተኩኒ አሕላ ሚን ቀመር ባለቤቴን ከጨረቃ ካልበለሽ ፍችኛሽ አልኳት። ኢማሙ ማሊክ ትንሽ አሰቡና አስተነተኑና አይ ለይሰ ሁናከ አሕላ ሚን አልቀመር ከጨረቃማ ውብ የሆነ የለም በቃ ባለቤት ፍች ናት አሉት። ኢማሙ ሻፊ የኢማሙ ማሊክ ደረሳ ናቸው። ከመስጊዱ ጥግ ላይ በሆነ ነገር መሽጉል ሆኗሉና ጥያቄው ተጠይቀው ሲመለስ ስላልሰሙ ይህ ሰውዬ ሲወጣ ኢማሙ ማሊክ ሻፊ ረሕመቱላሂ ዐለይሂ ተከትሎት ወጡ። አንተ ሰው አሉ። ለምንድን ነው የጠየቁት? ኢማሙ ሻፊ ዒልም በጣም ይወድ ነበር። ለእውቀት ያላቸው ፍቅር ሲጠየቁ ጥያቄ ምንድነው መልሱ ምንድነው ከዚህ የምንረዳው የምጠቀመው እውቀት ስላለ ብለው ሩጠው ተከትሎት ወጡ። ምንድን ነበር ጥያቄው? መስኡአል ወመል ኢጃባ ጥያቄው ምንድነው መልሱስ ምንድነው አሉት። አይ ለኢማሙ ማሊክ እንደዚህ ብያቸው ሚስት ፍች ናት አሉኝ። ከጨረቃ ካልበለሽ ሚስት ፍች ነሽ ብያት ነበርና እንዴት ነው ስላቸው አዎ ፍች ናት በቃ ከጨረቃማ አትበልጥም አሉኝ። ከዛ ኢማሙ ሻፊዒ ምን አሉ? ላ በጭራሽ እንደው ሚስት ከጨረቃ የበለጠች ናት አሉ። ውብ ናት።
አው ቀድ ረአይተሃ አይታታል እንዴ አላቸው የአራቢ ኢማሙ ሻፊዒ ላ ሰውየው በጣም ቅናታም ነበር ይባላልና አይታታል ከየት አይታት ነው እንደምትናገሩት አይ አላየዋትም ነገር ግን አለም ተስማ ቀውለላህ ጀለ ወዐላ አላህ የተናገረው አልሰማህም አላህ ምን አለ ወቲኒ ወዘይቱን ወጡሪ ሲኒን ወሃዘል በለዲል አሚን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም በእነዚህ ሁሉ ነገር ምሎ አላህ ምን አረጋገጠ ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም የሰው ልጅን እጅግ ባማረ ሁኔታ ፈጥረነዋል ከሰው የበለጠ ያማረ ፍጥረታት የለም ስለዚህ ሚስት ትበልጣለች ና ኢማሙ ማሊክ ጋር ሄድና ይነገራቸዋል እሺ ብሎ ተያይዘ ለኢማሙ ማሊክ ይሄ ጥያቄ መጣላቸው ወሬው ተነገራቸው ልክ ሲመጣላቸው ኢማሙ ማሊክ አያችሁ ሐቅ ሲመጣ ዓሊሞቹ ቀልባቸው ንጹህ የሆኑ ሰዎች ሐቅ ነው الحق احق ان يتبع ሐቅ ሊከተሉት የሚገባ ነገር ነው አخطا ማሊክ ተሳስቷል አሉ ኢማሙ ማሊክ ራሳቸው ናቸው واصاب الشافعي ኢማሙ ሻፊዒ ግን ትክክል ነው ስለዚህ በቃ ፍቻ አይደለችም ማለት ምንድነው ይሄን ታሪክ ያመጣሁት ሐቅ ሲመጣ ከየትኛውም ቦታ ይመጣ አላህ እንዲህ ብሏል ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ከተባለ መቀበል አልቀበልም ካለ ቀልበሽታ አለ ኩራት አለ ሐቅን አለመቀበል ኩራት ነው አሉ ኡስታዝ አልኪብሩ በጠሩል ሐቅ ወገምቱ الناس ሐቅን አለመቀበልና ሰዎችን የበታች አድርጎ መመልከት ነው ኩራት በየትኛውም መንገድ ኩራት የተጠላ በምን አንዳንዴ ኩራታችን ይበዛና ሰው ሀዲያም ሲያመጣ ጥሪም ሲጠራን እንኮራለን አሁን እዛ ቤት ይሄን ነው እንዴ ነው እሱ ሲጠራኝ ማን አንተ ከነብዩ ሰለላሁ ዐለይሂ ወሰለም ይበልጣል በዚህ ምድር ላይ ነብዩ እኮ ሲጠሩ ጥሪ አክብሮ ይሄዳል ሀዲያም ሲሰጣቸው ወደው ይቀበላል አሁን ንቆይ ነው ለኔ የሚያመጣልኝ ይላል ይህ ሰው አክብሮ እኮ ነው የፈጠ ይህ ሰው አክብሮ ነው የጠራ ቦታ ላንተ ክብር ስላለው ነው አሁን እዛ ቤት እኔም ልገባ ነው ሽሮ ሰርቶ ይጠራኛል እንዴ ምንም ይስራ ክብር ካልተመቻ አይመቸኝም ሐቢቢ ወይስ ፕሮግራም ስላለኝ ነው ብለ ቀልቡን ማከም ነው እንጂ ያለብህ ምን ያመጣል አትበል ኩራት አንተ ማን ነህ የበላይነትን ያን ከውስጣችን እናውጣ የሙስሊም ስብዕና ሊኖረን ይገባል የቀልብ በሽታ ነው ኩራት እኛ ስናንጸባርቅ ልጆቻችን ይዞት ያድጋሉ ከዛስ ወላሂ ነገ እኛ ላይ ይኮሩብናል አንዳንድ አባት አለ ከፍዬ ነው ማስተምረው ከፍዬ በማስተምረው ገንዘብ ልጄ እንደፈለገ መሆን አለበት ወላጅ አምጣ አጥፍቷል ሲባል ከፍዬ እኮ ነው ማስተምረው ላቤን ጠባርቄ ምንድነው የምትዘዘንዙት ምንድነው የምትጨቀጭቁት ይላል ልጁ አበላሸ ተስተካከል እንዲስተካከል አንተ ምርዳን እኛም እንትን እያለው ሲባል ልጁን አምባገነን ያደርጋል ሀብት ሲያሳየው ለልጁ እንዲያመጣው በልፋቴ በጉልበቴ አትበለው አላህ ሰጠኝ በለው በአላህ ላይ እምነት እንዲኖር አድርገው በአላህ ላይ እንዲመካ አድርገው በዚህ መልኩ ያሳደግነው ልጅ ነገኛ ላይ ይኮራብናል ይሸማቀቅብሃል ባባ መጣ አይልም አባዬ መጣ አይልም ሼባው መጣ ይላል ለምን ኩራት ሰተነዋል ስለዚህ ይሄ ኩራት አደጋ ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱን ነገር ሰሃቦቻቸውን ይከታተሉ ነበር ሰውን ወደ መጥፎ ነገር ይመራል ብለው ካሰቡ ወደው ያቅቡ ነበር ሰላማ ኢብኑ አክዋ የሚባለው ሰሃቢ ረዲየላሁ ዐንሁ ምን ይላሉ أن رجلا أكل عند رسول الله صلى الله عليه وسلم بشماله ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ አንዱ በግራጅ ይበላል በግራጅ የሚቀበለው የሚሰጠው ሸይጣን በግራጅ ይበላል فقال كل بيمينك በቀኝ ብላ አሉት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም قال لا أستطيع አልችልም አላቸው አልችልም ያለው ሳይችል ቀርቶ አይደለም ምን ወጥሮት ነው ኩራት ወጥሮት ነው ላስተጣዕተ አስችላሉት ነብዩ ዱዓ አደረጉበት ማ منعه الا الكبر ኩራት እንጂ የከለከለው ነገር አይደለም ተዋደብ ቁጭ በል ባደብ ብላ ለሰዎችን ቦታ እንዲበቃ ተስተስ አረኛ ቦታ አትበል አትንቀባረር ኩራት ምናምን አታሳይ
አልችልም አላቸው ለነብዩ ሰለላሁ ዐለይሂ ወሰለም አያስችል አሉት። ቃለ ፈማ ረፈዐሃ ኢላ ፊሂ ከዛ ወደ አፉ መስደድ አልቻለም። እጁ ሸለለች፣ ፓላራይዝድ ሆነች። ኩራት ነው እንዲያደርገዋል። የኩራት ውጤት ኩራተኞች ጀሃነም የሚሞሉት እነሱ ናቸው። አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል እህተጀት አልጀነቱ ወናር ጀነት ጀሃነም ተከራከሩ። ፈቃለት ናር እሳት እንዲህ ትላለች ፊየል ጀባሩን ወልሙተከቢሩን እኔ ጋ እኮ ያሉት አምባገነኖች ኩራተኞች ናቸው ብላ እሳት ትላለች። ወቃለት አልጀና ጀነት ደግሞ ምን ትላለች ፊየ ዱዓፋኡ ናስ ወመሳኪንሁም እኔ ጋ ደግሞ ደካማዎች ምስኪኖች ናቸው ኩራት እነሱ ላይ የሌለበታል። ፈቀደ አላሁ በይነሁማ አላህ በመካከላቸው ወሰነ ኢነኪ አልጀና አንቺ ጀነቴ ረሕመቲ የኔ እዝነቴ ነሽ አርሐሙ ቢኪ መን አሻኡ በአንቺ ላይ የፈለግኩበት አዝንለታለሁ ወደ አንቺ አስገባዋለሁ። ወኢነኪ ናር አንቺ ደግሞ እሳት ዓዛቢ የኔ ቅጣት ነሽ ወዐዚቡ ቢኪ መን አሻኡ የፈለግኩትን እቀጣብሻለሁ። ወሊኪለይኩማ ዐለየ ሚንኡሃ ለሁላችሁም ግን የድርሻችሁ አለ ትሞላላችኋል። ጀሃነም ውስጥ ሊገባ ማለት አምባገነን ኩራት። ስለዚህ ኩራትን ከኛ እናርቀው። የሆነ ነገር አድርግ ሲባል እኔ አይመጥነኝም ይላል። አወል ሰልፍ የሚጠፋ ያልነበረ ትንሽ ኪሱ ሲወፍር ሲያብጥ ንግዱ ሲቀየርም ሲል አይመጥነኝም እዛ መስጊድ። ማነህ አንተ ማነህ? አሊ አንድ ቀን አንዱ በኩራት እየተንቀባረረ ሲል አንተ አደብ ያዝ እንጂ ሲሉት አታሪፉኒ ታውቀኛለህ አላቸው። እከሌ እከሌ ዘር ነኝ ሊኖስ አው አውቃለሁ። መጀመሪያ ንፍጥነ ከንፍጥነ ጠብታ ምን ይኮነ ስፐርም መጨረሻ ደግሞ ጠምብና አሉት። የሰው ልጅ ሲሞት ወዲያው ጠረኑ ይቀየራል እኮ ሱብሃንአላህ። ይሄንን ከዚህ ውጭ ምንድን ነህ አንተ አሉት። ለዚህ ነው ኢማሙ ሻፊዒና ኢማሙ ማሊክ ማን ነው አቡ ሐኒፋ የሚሉት ነገር ያጅበኛል። አቡ ሐኒፋ ምን ይላሉ መሰላችሁ? ለኩራተኛ ሰው መተናነስ ዙልም ነው ይላሉ። ለኩራተኛ ሰው መተናነስ ዙልም ነው። ለምን የምትተናነስለት ከሆነ በኩራት ቀጥልበት እያልኩ። ኢማሙ ሻፊዒማ የሚገርም ነው። አንዴ ለኮራብ ሁለቴ ኩራበት ነው። ማንነቱን አሳየው ለሱ። አንዴ ለኮራብ ሁለቴ ኩራበት። ስለዚህ ኩራትን ከኛ እናርቀው።